የከበረው ሰላምታችን በያላችሁበት ይድረስ። እንደምን አላችሁ ተመልካቾቻችን? ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት ፕሮግራማችን ጀምሯል። እንደምን አለ ታሪኩ? ሰላም ናሁም። ሰላም ተመልካቾቻችን እንዴት ነህ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋርስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም ከተመልካቾቻችን ጋር በተለያዩ ርዕሰ ጉዳዮች ቆይታ የምናደርግ ይሆናል። አምስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ በርዕሰ ጉዳይነት ጨዋታዎችን የምንመለከት ይሆናል። ከአንድ አንጋፋ አሰልጣኝ ጋርም ቆይታ አድርገናል። ከተከታተላችሁን በርካታ ስፖርታዊ ጉዳዮችን ታገኛላችሁ። ወደ ቀዳሚ ርዕሰ ጉዳያችን እንለፍ። አምስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ አርብ ዕለት ጀምሮ በትላንትናው ዕለት ተደምድሟል። 10 ጨዋታዎች ተደርገዋል። በሐዋሳ ዩኒቨርሲቲ ስቴዲየም እና በአዲስ አበባ ስቴዲየም ጨዋታዎቹ ተደርገዋል። ከ10ሩ ጨዋታዎች ውስጥ 6ቱ ያለ መሸናነፍ በአቻ ውጤት ተደምድመዋል። 4ቱ ደግሞ በመሸናነፍ ተጠናቀዋል። ከ6ቱ ባለመሸናነፍ ከተጠናቀቁ ጨዋታዎች ውስጥ 2 ጨዋታዎች ያለ ግብ አቻ በሆነ ውጤት ተጠናቀዋል። የመጀመሪያ ጨዋታ የነበረው አርብ ዕለት ኔጌሌ አርሲ ከኢትዮ ኤሌክትሪክ ጋር ያደረጉት ጨዋታ ነበር። ያለ ግብ በአቻ ውጤት ከተጠናቀቁ ጨዋታዎች ውስጥ ተጠቃሹ ነበር። ኔጌሌ አርሲ አዲስ አዳጊ ቡድን ይታወቃል። ኢትዮ ኤሌክትሪክ የሊጉ አንጋፋ ቡድኖች ውስጥ አንዱ ነው። ኢትዮ ኤሌክትሪክ በአሰልጣኝ ዘሪሁን ሸንገታ ዘንድሮ የተሻለ ውጤት እያስመዘገበ እንደሆነ ይታወቃል። በኔጌሌ አርሲ ግን ነጥብ የጣለበት ሳምንት ነበር። ኔጌሌ አርሲ ከኢትዮ ኤሌክትሪክ ጋር ያደረጉት ጨዋታ አቻ በሆነ ውጤት ተጠናቋል። እንደሚታወቀው ኢትዮ ኤሌክትሪክ በዘንድሮ የውድድር ዓመት ክስተት በመሆን የመጣው አምና ላለመውረድ ነበር ይህ ቡድን ሲታገል የነበረው። በዘንድሮ የውድድር ዓመት ግን የተሻለ ሆኖ መጥቷል። ባለፈው ሳምንት በሊጉ መሪነት ላይ መደዳ ላይ የምናገኘው ነው። አሁንም ቢሆን ከሊጉ መሪዎች ጋር በእኩል ነጥብ ተለካክቶ እየተከተለ ነው የሚገኘው። ሁለተኛ ጨዋታ የነበረው በሐዋሳ ዩኒቨርሲቲ ስቴዲየም ወላይታ ዲቻ ከመቀለ ሰባ እንደርታ ጋር ያደረጉት ጨዋታ ነበር። ትኩረት ሳቢ የነበረ ጨዋታ ነበር። በአራተኛ ሳምንት ገብረ ክርስቶስ ቢራራ መሰናበቱ ይታወሳል። ወላይታ ዲቻ ከገብረ ክርስቶስ ቢራራ ጋር ተለያይቶ በምክትል አሰልጣኙ ነበር ይህ ጨዋታ የተመራው። ወላይታ ዲቻ እስከ 70ኛው ደቂቃ 2-0 እየተመራ በመጨረሻ ደቂቃ አከታትሎ ባስገባቸው 2 ግቦች 2 አቻ በሆነ ውጤት ተጠናቋል። ባለፈው ሳምንት በተወሰነ መንገድ ያነሳነው ነበር። አሰልጣኞች ቀይ መብራት እየበራባቸው ካሉ አሰልጣኞች ውስጥ ገብረ ክርስቶስ ቢራራ አንዱ ነው ብለን ነበር። ከተናገርናቸው ከቀናት በኋላ አሰልጣኝ ገብረ ክርስቶስ ቢራራና ወላይታ ዲቻ ከ4 ሳምንታት በኋላ ተለያይተዋል። ኢትዮጵያ ውስጥ ይታወቃል። በቃ ውጤት ካጣ 4 ተከታታይ ሳምንት ከተሸነፍ ከሜዳ ውስጥ እንቅስቃሴ ተስፋ ሰጪ ነው አይደለም የሚለው አይደለም፣ የምታመጣው ውጤት ነው በደንብ ታርጌት የሚደረገው። በዛ ምክንያት በሳምንቱ ትልቅ ዜና የነበረው የአሰልጣኝ ገብረ ክርስቶስ ቢራራና ወላይታ ዲቻ መለያየት ነበር። ወላይታ ዲቻ እንዳልከው ከ78 ደቂቃ በኋላ ባስቆጠራቸው 2 ግቦች የመጀመሪያውን የአመቱ የመጀመሪያ 1 ነጥብ ያሳካበት ነበር። መቀሌ የአመቱን የመጀመሪያ ድል ያሳካል ተብሎ በብዙ ተጠብቆ ነበር። ግን በመጨረሻ ደቂቃ ላይ በተገኘባቸው ፍጹም ቅጣት ምት ካርሎስ ዳምጠው ነበር ፍጹም ቅጣት ምቱን ያስቆጠረው። 2-2 በሆነ ውጤት የተጠናቀቀ የሐዋሳ ጨዋታ ነበር። ለመቀሌ ገቦችን ቦና አሊና ኪቲካ ጂማ አስገብተዋል። ለወላይታ ዲቻ ምንተስኖት ተስፋይና ካርሎስ ዳምጠው ገቦቹን ማስቀጠር ችለዋል። አዲስ አበባ ስቴዲየም ላይ ቅዳሜ ዕለት የተደረገው የ7 ሰዓት ጨዋታ ባህር ዳር ከተማ ከቅዱስ ጊዮርጊስ ጋር ያደረጉት ጨዋታ ትኩረት የሚስብ ነበር። ቅዱስ ጊዮርጊስ በአመቱ ምርጥ የሚባለውን አቋም ያሳየበት ጨዋታ ነበር። 3-1 በሆነ ውጤት አሸንፏል። ቅዱስ ጊዮርጊስ ከፋሲል ተካልኝ ሁለተኛ ዓመት ጋር በድል መጓዙን ቀጥሏል። በሸገር ከተማ ባለፈው ሳምንት መሸነፉ ይታወሳል። ቅዱስ ጊዮርጊስ በዚህ ሳምንት በመጀመሪያው አጋማሽ ባስቆጠራቸው 3 ግቦች ከጥሩ ጨዋታ ጋር ነው ማሸነፍ የቻለው። አቤል ያለው 2 ግቦችን እንዲሁም ደግሞ አዲሱ አቱላ 3ኛውን ግብ አስቆጥሮ ቅዱስ ጊዮርጊስ 3-1 ሊያሸንፍ ችሏል። የባህር ዳር ከተማን ጉዳይ በተመለከተ የዛሬ 15 ቀን እያነሳን ነበረ። ፔፔ ሴዶ መጎዳቱን ተከትሎ በቀጣይ ጨዋታዎች ባህር ዳር ከተማ የግብ መስመሩ ሊሳሳ እንደሚችል አውርተን ነበር። በዚህ ጨዋታ ላይም ይህንን አስተውለናል። ቅዱስ ጊዮርጊስ አንጋፋ ክለብ ነው በኢትዮጵያ ፕሪሚየር ሊግ። በጣም ትልቅ ተጫዋቾች በለሀገር ጭምር ትልቅ ተጫዋቾችን ያበቃ ተጫዋች እንደመሆኑ መጠን ላለፉት ዓመታት የነበረው ዝቅተኛ ውጤቶች በደንብ የሚስተዋሉ ነው። ዘንድሮ ግን ናቤል ያለው ከ1 ዓመት ተኩል በኋላ ወደ ቅዱስ ጊዮርጊስ ተመልሶ እንግዲህ በሊጉ 4 ግቦችን አስቆጥሮ ኮከብ ጎል አግቢም በመሆን ጭምር እየመራ ይገኛል። ቅዱስ ጊዮርጊስ የነበረው የማሸነፍ ፍላጎት በአዲስ አበባ ስቴዲየም ላይ ደግሞ ይታወቃል። ደጋፊው ከፍተኛ ደጋፊ ነበር። አዲሱ አቱላ ዘንድሮ ከረጅም ዓመት በኋላ ወደ ፕሪሚየር ሊግ ተመልሶ ድንቅ እንቅስቃሴ እያደረገ የሚገኝ የአጥቂ አማካይ ስፍራ ተጫዋች ነው። ቅዱስ ጊዮርጊስ በአሰልጣኝ ፋሲል ተካልኝ የተመራ ጥሩ እንቅስቃሴ እያደረገ ይገኛል። ሲዳማ ቡና ከመድረ ሽረ ገነት በሐዋሳ የተደረገ ጨዋታ ነበር። 2-1 በሆነ ውጤት ነው የተጠናቀቀው። ሽረ ምድረ ገነቶች መምራት ችለው ነበረ።
11ኛው ደቂቃ አቤል ማሙሽ ለመድሪያ ሽረገነቶች ግብ አስቆጥሮ በሁለተኛው አጋማሽ ነበር ሁለቱን ግቦች የተቆጠሩት። የሀዲያ ሆሳዕና የቀድሞ ተጫዋቾች የሆኑት ብርሃኑ በቀለና ፍቅረ ኢየሱስ ተክለ ብርሃን ሲዳማ ቡናዎችን አሸናፊ ያደረጉ ሁለት ግቦችን አስቆጠሩ። በአሰልጣኝ ያሬድ ገመቹ የሚመሩት ሲዳማ ቡናዎች በሊጉ መሪነታቸውን አረጋግጠዋል። ሲዳማ ቡና ዘንድሮ ክስተት እየሆነ ይመስለኛል። በአሰልጣኝ ያሬድ ገመቹ የተመራ አሰልጣኝ ያሬድ ገመቹ ላይ ያለፉት 2 ዓመታት ወላይታ ዲቻ ኢትዮጵያ ዋንጫ ላይ 2 የፍጻሜ ደረሰ አሰልጣኝ እንደሆነና የግድ በሊጉ የዋንጫ ተፎካካሪ ቡድን እንዲገነባ እቅድ ተሰጥቶት ወላይታ ሲዳማ ቡና እንደተቀላቀለ ይታወቃል። አሁን እያሳየ ያለው እንቅስቃሴም ከዛ ጋር ተያያዘ ይመስለኛል። ሲዳማ ቡና እየተወዳደረ ያለው ያ5 ሳምንት ተጠናቋል። እየተሳተፈ ያለው ሐዋሳ በመሆኑ የሜዳ አድቫንቴጅ በደንብ ይተከመ የሊጉ አናት ሊሆኑ 5 ሳምንት አጠናቋል። ኢትዮጵያ መድን ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ ያለ ግብ በአቻ ውጤት የተጠናቀቀ ጨዋታ ነበር። በአርባ ምንጭ በኩል በ51ኛው ደቂቃ ላይ ይሁን እንዳሻው በ2 ቢጫ ካርድ በቀይ ካርድ ከሜዳ መሰናበቱ ይታወሳል። ኢትዮጵያ መድኖች አድቫንቴጁን በብዙ መልኩ አልተጠቀሙም ማለት ይቻላል። ባለፈው ሳምንት ሀዲያ ሆሳዕናን አሸንፈው ወደ ማሸነፍ መስመር ይገባሉ ተብሎ ተጠብቆ ነበር። ነገር ግን ያንን እየተመለከተን አንገኝም። ትልቅ መነሳሳት ይፈጥርለታል ተብሎ ነበር ኢትዮጵያ መድን የተጠበቀው ባለቀ ሰዓት አግብቶ ነው ሀዲያ ሆሳዕናን ያሸነፈውና ከዛ አንፃር አርባ ምንጭ ካለው ወቅታዊ አንፃርም የተሻለ ያደርጋሉ ተብሎ ተጠብቆ ነበር። ኢትዮጵያ ውስጥ ተጫዋች ቢጎልብህ ለውጥ እንደሌለው ወይም ደግሞ የቁጥር ብልጫህን በአግባቡ መጠቀም እንደማትችልም ጭምር በደንብ ያየንበት ይመስለኛል። 51ኛው ደቂቃ ላይ ይሁን እንዳሻው የተከላካይ አማካይ ነው። በደንብ ቡድኑን የሚያግዝ ለተከላካዮች ብዙ ሽፋን የሚሰጥ ረጃጅም ኳሶችን የሚጥል ጠንካራ የአማካይ ስፍራ ተጫዋች ነው። እሱን አጥቶ አርባ ምንጭ 1 ነጥብ ይዞ መውጣት ትልቅ ነጥብ ነው ብዬ አስባለሁ። በአርባ ምንጭ በኩል ይሄ ውጤት በ51ኛው ደቂቃ ከመውጣቱ ጋር በተያያዘ ትልቅ ውጤት ነው ማለት ይቻላል። ነገር ግን ቀይ መብራት ሊበራባቸው ይችላል ተብሎ ከሚጠበቁ አሰልጣኞች ውስጥም የአርባ ምንጩ አሰልጣኝ በረከት ደግሞ ተጠቃሽ ነው። ድሬዳዋ ከተማ ከወልዋሎ አዲግራት ዩኒቨርሲቲ በሐዋሳ ዩኒቨርሲቲ ስቴዲየም ያደረጉት ጨዋታ ሌላው ተጠቃሽ ነው። ወልዋሎ አዲግራት ዩኒቨርሲቲ ሌላው ማሸነፍ ያልቻለ ቡድን ነው። በ1 ነጥብ ግርጌ ላይ የሚገኝ ቡድን እንደሆነ ይታወቃል። 2-1 በሆነ ውጤት ተሸንፏል። ይታገሱ እንዳለ ተከታታይ ጨዋታዎችን ማሸነፍ ችሏል። እንዲሁም ደግሞ ግርማ ታደሰ ምንቹ በውድድር ዓመቱ እስካሁንም ማሸነፍ ያልቻለ አሰልጣኝ በመሆን ቀጥሏል። ወልዋሎ አሰልጣኝ ግርማ ታደሰ ምንቹን በክረምቱ ነበር ከሀዲያ ሆሳዕና ወደ ወልዋሎ የወሰደው። ካደረጋቸው 5 ጨዋታዎች 4ቱን ተሸንፏል። በአንዱ ጨዋታ ብቻ ነው አቻ የወጣው። ምናልባት ከድሬዳዋ ጋር የሚኖረው ጨዋታ በአንጻራዊነት የተሻለ ይቀለዋል ተብሎ ታስቦ ነበር። ድሬዳዋ ያለፉትን 4 ሳምንታት የነበረው ደካማ እንቅስቃሴ ያለ ማሸነፍ ቢችልባቸው ጨዋታዎች ቢኖሩም ከዛ አንፃር ወልዋሎ 3 ነጥብ የሚያገኝበት እድል ይኖራል ተብሎ ታስቦ ነበር። አሰልጣኝ ግርማና ወልዋሎ ግን እስካሁን 3 ነጥብ ማግኘት አልቻሉም። ወልዋሎ የአምናውን አይነት እንቅስቃሴ እየደገመ እንደሆነ ነው አብዛኛው ደጋፊ የሚያነሳው። አሰልጣኙም ቀይ መብራት በርቶበታል የሚሉ በርካታ ደጋፊዎች አሉ። ቅድም እንዳልከው እንደ በረከት ደግሞ እየበራባቸው አሰልጣኞች ውስጥ አንዱ ነው እያስባለሁ። አዳማ ከተማ ከኢትዮጵያ ቡና ጋር ያደረጉት በአዲስ አበባ ስቴዲየም የተደረገው ተጠባቂ ጨዋታ ነበር። ኢትዮጵያ ቡና በአዲስ አበባ ስቴዲየም የሚያደርጋቸው ጨዋታዎች ምንም እንኳን የሜዳ ውጤት ባይቀናውም የደጋፊው ድባብ ጨዋታዎችን ተጠባቂ እንዲሆኑ ያደርጋል። በሁለቱም አጋማሾች አዳማዎች ብልጫ ወስደው ነበር። በ58ኛው ደቂቃ በነቢል ኑር አማካኝነት ባስቆጠሩት ግብ ስዩም ከበደ ተከታታይ 3ኛ ነጥባቸውን ማሳካት ችለዋል። አሰልጣኝ ስዩም ከበደና አዳማ ከተማ እስካሁን ግብ አልተቆጠረባቸው፣ እስካሁን አልተሸነፉም። ካደረጋቸው 5 ጨዋታዎች መካከል እስካሁን ግብ ያልተቆጠረበት ጠንካራ ተከላካይ ስፍራ ተጫዋች ያለው ቡድን መሆኑ በደንብ እያሳየ ይመስለኛል። ለዋንጫ የሚገመት ቡድን ነው ብዬ አስባለሁ። በዘንድሮ ውድድር ዓመት ጠንካራ ተጫዋቾችን ሰብስቧል። አሰልጣኙ ተጫዋች ነቢል ኑሪን ቤስት አድርገው መጠቀማቸው ምን ያክል አግባብ እንደነበረም ጭምር ልጁ 3 ነጥብ የሚያስገኝበትን ውጤት ያስመዘገቡበትን ግብ ማስቆጠር ችሏል። አዳማ ከተማ ግብ አልተቆጠረበትም ማለት ብቻ ሳይሆን ጠንካራ ተከላካይ መስመር እንዳለውም ጭምር በአመቱ ለዋንጫ በሚደረግ እንቅስቃሴ ውስጥ ግብ ካልተቆጠረበት ወይም ደግሞ ጠንካራ የተከላካይ ክፍል ተጫዋቾች ካሉ መቼም በሆነ ደቂቃ ላይ ግብ ማስቆጠር ትችላለህ። ኢትዮጵያ ውስጥ የሆነ ደቂቃ ላይ 90ዎቹ መጨረሻ 90ዎቹ ማለቂያ ላይ ግብ አስቆጠረ 3 ነጥብ ይዘህ የምትወጣበት እድል አለና ጠንካራ ቡድን እንደሆነ ለዋንጫ የተሰራ ቡድን እንደሆነ እያሳየን ይገኛል። በአሰልጣኝ ስዩም ከበደ የሚመራው አዳማ ከተማ ምንም ግቦች አልተቆጠሩበትም። በተቃራኒው ደግሞ 2 ግቦችን ብቻ ነው ያስቆጠረው። ግቦች ካስቆጠረ ማሸነፍ የሚችል መሆኑ እሙን ነው። ነገር ግን አሁንም ግብ ማግባት ላይ የሚቀርበት ቡድን ነው። እዚህ ቡድን ላይ እንደምንመለከተው በርካታ አጥቂዎች ያሉበት ቡድን ነው። አህመድ አለ፣ እንዲሁም ደግሞ ነቢል ኑር አለ፣ ነዳዋ ሁቴሳ አሉ። ሙጂብ ምንም እንኳን አሁን ሴንተር ባክ ላይ እየተጫወተ ቢገኝም እነዚህን በምንመለከትበት ሰዓት ላይ ማግባት የሚችል ቡድን ነው። ቡድኑ ሙሉ ለሙሉ አልተዋደም።
ለዋንጫ ከሚጠበቁ ቀዳሚ ክለቦች ውስጥ አንዱ እንደሚሆን ምንም አያጠራጥርም። ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ጋር በሐዋሳ ዩኒቨርሲቲ ስቴዲየም ያደረጉት ጨዋታ 1-1 በሆነ አቻ ውጤት ነው የተጠናቀቀው። ያሬድ ብሩክ ለሐዋሳ፣ አዲስ ግዳይ ለኢትዮጵያ ንግድ ባንክ ግቦችን አስቆጥረው ጨዋታው ተጠናቋል። ያሬድ ብሩክ ድንቅ እንቅስቃሴ እያሳየ የሚገኝ ወጣት ተጫዋች መሆኑን በጨዋታዎች እየተመለከተ እንገኛለን። ያሬድ ብሩክ ወይም በቅጽል ስሙ ቲና ከታዳጊ ቡድን የተገኘ ነው። ከሐዋሳ ወጣት ቡድን የተገኘ በጣም ደፋርና ልባም የሆነ ተጫዋች እንደሆነ አምና ወይም ደግሞ ያለፉትን ዓመታት በአማካይ ስፍራ ተጫዋች ነው የተጫወተ የነበረው። በዘንድሮ ዓመት ግን አሰልጣኝ ተመስገን ዳና ቡድኑን ከተቀላቀሉ በኋላ ከመስመር እየተነሳ ነው ግቦችን እያስቆጠረ ያለው። በጣም ታዳጊ ነው። ወደፊት በጣም የኢትዮጵያ እግር ኳስ ላይ የራሱን አሻራ ያሳርፋል ተብሎ የሚጠበቅ አሁን ባለው መንገድ የኢትዮጵያ እግር ኳስ ተጫዋቾች ሲሞካሹ ወይም ደግሞ የተሻለ ነገር እየሰሩ ነው በሚባሉ ሰዓት ላይ አላስፈላጊ እንቅስቃሴ ውስጥ በመግባት ታለንታቸውንም ለሀገርም ለራሳቸውም ሳይጠቅሙ የሚበላሹባቸው ተጫዋቾች አሉ። ጉዳት የሚያበላሻቸው ተጫዋቾች እንዳለ ሁሉና ወንድማገኝ ኃይሉ ፎቼን አይነት እንቅስቃሴ እያደረገ ብዙ በሐዋሳና አካባቢ ተመልካች ዘንድ እየተወደሰ ያለ ተጫዋች ነው። ዘንድሮ 4 ግብ አስቆጥሯል። በጣም አስገራሚ ይመስለኛል። እንደ ወጣት ተጫዋች 4 ግብ አስቆጥረ የኮከብ ጎል አግቢ እንቅስቃሴ ውስጥ መገኘት ምናልባት የሽመልስ የጌታነህ አጠገቡ መኖር ለሱ ብዙ እድሎችን ወይም ደግሞ በራስ መተማመን ከፍ አድርጎለታል ተብሎ ይታሰባል። ሐዋሳ ላይ በርካታ ነጥቦችን ይሰበስባል ተብሎ ከሚጠበቁ ቡድኖች ነበር። ተመስገን ዳናና ልጆቹ ግን የተወሰነ እንቅስቃሴያቸው ጥሩ ቢሆንም ሽመልስና ጌታነህን ይዞ ግን የተሻለ ዓመት ማሳለፍ እንደሚችልም ጭምር ፍንጭ እያሳየ ይገኛል። መቻል ከፋሲል ከነማ ጋር ያደረጉት ጨዋታ ያለ ግባቸው የተጠናቀቀ ጨዋታ ነው። መቻል ለኢትዮጵያ ፕሪሚየር ሊግ ለዋንጫ በዘንድሮ የውድድር ዓመት ከሚጠበቁ ቡድኖች ውስጥ ግንባር ቀደም ነው ማለት ይቻላል። ቀደም አዳማ ከተማን እንዳነሳ ነው ሁሉ መቻል እስካሁን ያልተሸነፈ ቡድን ነው ልክ እንደ አዳማ። በዛውም ልክ ደግሞ 3 ጨዋታዎችን ማሸነፍ ችሏል። 2 ጨዋታዎችን ደግሞ በአቻ ውጤት ነው እየጨረሰው። መቻል የትላንትናው ጨዋታም ከፋሲል ከነማ ጋር ያደረገውን ጨዋታ አቻ ነው የጨረሰው። ፋሲልም ሳይጠበቅ የሊጉ መሪነት ላይ በክስተትነት የመጣ ቡድን ነው። ከዮሐንስ ሳሊ ጋር ጥሩ የውድድር ዓመት እያሳለፈ ነው ማለት ይቻላል። ሀዲያ ሆሳዕና ከሸገር ከተማ ጋር ያደረጉት ጨዋታን ጥቂት እንመልከት። 1-1 በሆነ አቻ ውጤት ነው የተጠናቀቀው። በመጀመሪያ አጋማሽ በተቆጠሩ 2 ግቦች ነው ይህ ጨዋታ 1-1 በሆነ አቻ ውጤት የተጠናቀቀው። በሀዲያ ሆሳዕና በ11ኛው ደቂቃ ላይ ሄኖክ አዱኛ ነበር ለሸገር ከተማዎች በፍጹም ቅጣት ምት ግብ ማስቆጠር የቻለው። ሀዲያ ሆሳዕና ደግሞ 45 ፕላስ ላይ ነው ብሩክ በየነ በግሩም ሁኔታ ግብ ማስቆጠር የቻለው። አሸናፊ የሚገርም እይታ ኢንክላይንድ የሆነ በአግድምዮሽ የሰጠውን ኳስ ብሩክ ይዟት የዞረበት መንገድና ኳሱን የተቆጣጠረበት መንገድ ከዛም የጨረሰው መንገድ በጣም አስገራሚ ነበር። ሀዲያ ሆሳዕና ቡድኑ ከጨዋታ ተስፋ ያለው ቡድን መሆኑን የተመለከትንበት ጨዋታ ነበር ማለት ይቻላል። ሀዲያ ሆሳዕና የዓመቱን 3ኛ አቻ ውጤት ነው ያስመዘገበው። እስካሁን 3 ነጥብ ማግኘት አልቻለም። ያለው 3 ነጥብ ነው። ቁጥራዊ መረጃዎች እንደዛ ነው የሚያሳዩት። ግን እኔ አሁንም እያደገ ያለ ቡድን እየተመለከትኩ ነው ብዬ አስባለሁ። በየዕለቱ ፍላጎት ያላቸው 3 ነጥብ ፍለጋ ውስጥ ብዙ የሚንከራተቱ ምናልባት ጥድፊያዎች ተጫዋቾችን ወደ 3 ነጥብ ውስጥ እንዳይሻገሩ ያገዳቸው የሚመስለኝ ቡድን ነው እያየሁ ያለሁትና ሁሉም እየተቆጠረበት ያለውንም ደቂቃ እንመልከት። በመጀመሪያዎቹ 15 ደቂቃዎች ነው ግቦች እየተቆጠረበት ያለው። ያ ደግሞ ይዘው የመጣውን ፕላን እንድትቀይር ያደርጋል። ትላንት እንደጠቀስከው በ11ኛው ደቂቃ ላይ ነበር ዳግም ንጉሴ በሰራው ፍጹም ቅጣት ምት ጥፋት ሄኖክ አዱኛ ፍጹም ቅጣት ምቱን አስቆጥሮ 1-0 መምራት የቻሉ። ከዛ በኋላ የነበራቸው ወደ ሜዳ ለመመለስ ወደ ጨዋታ ለመመለስ የነበራቸው ደቂቃ በጣም ዘግይተው ነበር። ያንንም ግን የመጀመሪያ አጋማሽ ላይ ጥሩ እረፍት እንዲያደርጉ ብሩክ በየነ ቅድም እንደጠቀስከው በጣም ድንቅ ግብ አስቆጥሮ ነበረ 1-1 ወደ እረፍት ያመሩት። ብሩክ ደጋግመን አንስተናል፣ በዚህ ዓመት ክስተት እየሆነ ይገኛል። ያው 2014 የምናውቀውን ብሩክ ያለፉትን ዓመታት አልተመለከትነውም፣ ግን ዘንድሮ በጣም በተሻለ ደረጃ ልንመለከተው እንችላለን። ግን አሁንም ብሩክን የሚረዱ አማካዮች ቡድን ውስጥ አሉ ካልከኝ በጥያቄ ምልክት ውስጥ ነው ማልፈው። ለብሩክ ሰርቪሶችን የሚሰጡ አማካዮች ወይም ደግሞ መስመር ተጫዋቾች አሉ ወይ የተወሰነ ጥያቄ የሚነሳበት ጉዳይ ነው። ሁለተኛ አጋማሽ ላይ በተሻለ ነበር ሀዲያ ሆሳዕና የቀረበው ወደ ሜዳ የመጣው። ያንንም ግን ወደ ጎል መቀየር ያልቻለበት እድል ነበር። የካሊድ እሳቤ ቀስ በቀስ በልጆቹ ላይ እየሰረጸ እንደሆነ የመድን ጨዋታ አንዱ ማሳያ ነው። የትላንቱም ጨዋታ በተወሰነ መልኩ ፍንጮችን ያየንበት ጨዋታ ነው ብዬ አስባለሁ። ኃይል የተሞላበት ጨዋታ ነበር። በተለይ በሸገር ከተሞች በኩል የተመለከትነው ግቡን ካስቆጠሩ በኋላ ከዛ አንጻር
ካሊድ በሚፈልገው እሳቤ ውስጥ ቡድኑ እየተቃኘ አልነበረም። ያቺ ግብ በተወሰነ መጠን እፎይታ ፈጥሯል። የማሸነፍ ፓተርን ነው ያላገኘው። እሱን ያገኘ ቀን ቡድኑ በተሻለ ተነሳሽነት አሁን ልጆቹ ጋር የምንመለከተው የማሸነፍ ፍላጎታቸው ከፍተኛ በመሆኑ ውስጥ ጉጉት ውስጥ ገብተዋል ብዬ አስባለሁ። ኳሶች የሚባከኑ ቶሎ ውጤት ውስጥ ለመቀየር በሚደረግ እንቅስቃሴ፣ እግር ኳስ ደግሞ ትዕግስትና መስከን የሚፈልግ ስፖርት ነው። ካልሰከንክ በጥድፊያ ውስጥ ብዙ ታበላሻለህ። ስትረጋጋ በደንብ ስታስብ ከተቃራኒ ቡድን እሳቤ ውጭ ወጥተህ የራስህን ውሳኔ ስትወስን ነው ውጤቶች ልታመጣ የምትችለውና ካሊድና ልጆቹ በቀጣይ ሐሙስ ምናልባት የኢትዮጵያ ዋንጫ ጥሎ ማለፍ ከአርሲ ነገሌ ጋር ያላቸው 4 ሰዓት ነው የሚኖራቸው። በዛ ጨዋታ ላይ ምናልባት የሚያሸንፉ ከሆነ ወደ ሐዋሳ በሚያመራው ውድድር ላይ የተሻለ ውጤት ያስመዘግባሉ ብዬ አስባለሁ። የሐዋሳ ሜዳ አየር ንብረት ከአዲስ አበባ በተሻለ መንገድ ይረዳቸዋል የሚል ምሳሌ አለኝ። ክለቡም ደጋፊም የተወሰነ ቢታገሳቸው ምናልባት የተሻለ ውጤት የሚያመጡበት ጊዜ ሩቅ ነው ብዬ አላስብም። ካለን ሰዓት አንጻር ወደ ቀጣይ ርዕሰ ጉዳያችን እንለፍ። አሁን ከእንግዳችን ጋር ቆይታ የምናደርግ ይሆናል። በኢትዮጵያ ብሔራዊ ቡድን ከ31 ዓመት በኋላ ወደ አፍሪካ ዋንጫ ሲያልፍ የኢትዮጵያ ብሔራዊ ቡድን በዛ ቡድን ውስጥ ምክትል አሰልጣኝ ነበር። በኢትዮጵያ ፕሪሚየር ሊግ ለ3 ጊዜ ያክል ከሁለት ቡድኖች ጋር ዋንጫ ማንሳት ችሏል። ከቅዱስ ጊዮርጊስ ጋር 2 ዋንጫዎችን እንዲሁም ደግሞ ከፋሲል ከተማ ጋር 1 ዋንጫ ማሳካት ችሏል። በኢትዮጵያ ውስጥ ትልቅ አሰልጣኞች ከሚባሉት ውስጥ አንዱ ነው። በየመን ሊግም ያለውን እንቅስቃሴ ወደ የመንም አምርቶ 1997 ላይ በየመን ሊግ የዓመቱ ኮከብ አሰልጣኝ የተባለበት በየመን ሊግ የራሱን አሻራ ትልቅ ያሳረፈ ትልቅ አሰልጣኝ ነው። በወጣቶች ላይ ረጅም ዓመት ሰርቷል። አሁን በኢንስትራክተርነት ደረጃ ላይ የሚገኘው አዳማ ከተማ ቅድም ስናነሳ ነበር። አዳማ ከተማ በጣም በወጣ አቋም ውስጥ እንዲገኝ የራሱን አስተዋጽኦ እያደረገ የሚገኘው 1997 ላይ ከ20 ዓመት በኋላ አዳማ ተመልሶ አዳማ ያለፉትን ዓመታት ደካማ እንቅስቃሴ አድርጓል። በትልቅ ደረጃ እንዲጠበቅ ያደረገ ቡድን እየገነባ የሚገኘው አሰልጣኝ ስዩም ከበደ የዛሬ ሀዲያ ስፖርት እንግዳችን ነው። ከአሰልጣኝ ስዩም ከበደ ጋር በእግር ኳስ ተጫዋችነት በእግር ኳስ ሕይወቱ በኢትዮጵያ እግር ኳስ ላይ ሊያያቸው ስለሚመኛቸው ጉዳዮች ሰፊ ቆይታ አድርገናል። ቆይታችንን ተከታትለን እንመለስ። ትውልድና እድገቴ ወሎ ደሴ ነው። አጠቃላይ መጀመሪያ ኤሌመንተሪ ትምህርትን የጀመርኩት እና የኳስ ጅማሮዬም ከዛ ጋር ስለሚያያዝ በቀድሞ የራያና ቆቦ አውራጃ አላማጣ ከተማ ነው ኤሌመንተሪ የተማርኩት። ከዛ በኋላ እዛ በቆይታዬ እስከ 7ኛ ክፍል ከተማርኩ በኋላ ከ8ኛ ክፍል ጀምሮ ቤተሰቦቼ ወደ ደሴ ስለመጡ ደሴ ነው እንግዲህ ከ8 ጀምሮ እስከ ሃይ ስኩል እስከ 12ኛ ክፍል የጨረስኩት። እንግዲህ የእግር ኳስ ጅማሮ ከኤሌመንተሪ ስኩል ነው፣ ካላማጣ ነው። በወቅቱ የነበረኝ ስፖርት አስተማሪ ነፍሱን ይማረው በጣም ጎበዝ ነበር። አቶ መሐመድ አወራጃ ይባላል። እንግዲህ እሱ ነው እየመራ እየገራን ኤሌመንተሪ ላይ ብዙ ነገር አይቼበታለሁ። በዚህ በእኛ ጊዜ እንዳሁኑ አንድ ስፖርተኛ አንድ ስፖርት አይይዝም። እግር ኳስ እኔ ለወሎ ምርጥ ተጫውቻለሁ፣ የሊባቡር ተጫውቻለሁ፣ ኋላም ጊዮርጊስ ተጫውቻለሁ። መረብ ኳስም ለሊባቡርም ለወሎም ተጫውቻለሁ። ሃንድቦል እስከ ብሔራዊ ቡድን የሚያደርሰኝ ደረጃ ተጫውቻለሁ እና ወሎ በተለይ ሃይ ስኩል ከጨረስኩ በኋላ ለመጀመሪያ ጊዜ ስራም የጀመርኩት እዛ ነው። የወሎ ክፍለ ሀገር ስፖርት ኮሚሽን የቴክኒክ ኃላፊ ሆኜ ኦልሞስት 1 አመት ከምናምን ከሰራ በኋላ የቴክኒክ ኃላፊ ስመደብ አጠቃላይ በኢትዮጵያ ቴክኒክ ኃላፊዎችን ኮርስ ይሰጥ ነበር። እዛ ኮርስ ላይ አንደኛ ስለወጣሁ ለ7 ወር ያህል ሞስኮ ሂጄ ራሻ አትሌቲክስ ኮርስ ለመማር ችያለሁ። ከሞስኮ እንደተመለስኩ ነው ወደ ኢልባቡር ክፍለ ሀገር ስፖርት ኮሚሽን የቴክኒክ ኃላፊ ሆኜ የተመደብኩት። እዛም እንግዲህ ቴክኒክ ኃላፊ መደቡ ዋናው ማሰልጠን፣ ማስተባበር፣ ማስተማር፣ ማደራጀት ይሄን ይመስላል። አቅም ከፈቀደ መጫወትም ሁሉ ያካትትና ከዛ በኋላ ግን በ1975 ዓመተ ምህረት አካባቢ የስፖርት ኮሚሽን አንድ መመሪያ ወጣ። የስፖርት ኮሚሽን ሰራተኞች በውድድር ማስተማር፣ ማሰልጠን፣ ማስተባበር እንጂ መወዳደር የለባቸውም ሲል በዛ በጣም ገና በ20ዎቹ እድሜ ያለሁ ኳስ ማቆም ማይታሰብ ነው እና በዛ ወቅት እኔን የሚያውቁኝ በአካባቢ የነበሩ የጊዮርጊስ ደጋፊዎች ወደ ቅዱስ ጊዮርጊስ አመጡኝ። ከነፍሳቸውን ይማረውና ኢንስትራክተር መንግስቱ ሩቅ ጋር አገናኙኝ። የጊዮርጊስ ቤት ቆይታዬ ይሄን ይመስላል። እንግዲህ አጠቃላይ ከደሴ ጀምሮ አዲስ አበባ የመጣሁበት ይሄን መንገድ ይመስላል።
በጣም በተለይ ለእግር ኳሱ ስፖርት ላይ ትልቅ አውራ የሆኑ ተጫዋቾች ወጡባት አዲስ አበባም ድረስ በተለያዩ ትልቅ ክለቦች የተጫወቱ እነ እስጢፋኖስ የሚባሉ የመብራት ያለ ብሔራዊ ቡድን ተጫወተ እነ ተስፋዬ ወሎ የመሰሉ መብራት ያለ ኃይለኛ ተጫዋቾች የፈሩባት ወሎ ብዙ ታለና የመጨረሻ ሌጀንዱ አሁን ነፍሱን ይማረው ነው እየታከበደ አብሻ ነፍሱን ይማረው እጅግ በቁጥር የሚያታክት ተጫዋቾች በወቅቱ ይፈልቁበት የነበረው የወሎ ስፖርት በወቅቱ በተለይ በ1960ዎቹ መጨረሻና 70ዎቹ መጀመሪያ በአጠቃላይ በኢትዮጵያ ስፖርት የሚታወቅ ነበር በተለይ በእግር ኳሱ እና ያ ጄኔሬሽን አሁን ይመለሳል ብዬ ተስፋ አደርጋለሁና እርግጤ ምንም ከወሎ ነው የጀመረው ከዛ ከመጣ በኋላ እንግዲህ ሊባቡር 1-2 አመት ስፖርት ኮሚሽን ከሰራ በኋላ ነው ወደ ጊዮርጊስ የመጣሁት ጊዮርጊስ 76 በተለይ ጊዮርጊስ ኢትዮጵያ ቡና ጊዮርጊስ በወቅቱ ሁለተኛ ዲቪዚዮን ወርደው ነበር እዛ እኔ ግሩፕ የነበረው ቅዱስ ጊዮርጊስ 76 ዓመተ ምህረት ጊዮርጊስ አንድ ምድብ ነን ሁለተኛ ዲቪዚዮን ቡና አንድ ምድብ ናቸው እና እኔ የነበርኩበት ምድብ ላይ አብሮኝ ከነበሩ ጓደኞቼ ጋር በወቅቱ ቅዱስ ጊዮርጊስ አሁን ያለበት ደረጃ እንዲደርስ መሰረት ጥለናል ብዬ አስባለሁ ምክንያቱም ወደ አንደኛ ዲቪዚዮን የገባንበት ዘመን ነው የጊዮርጊስ ትንሳኤ የተነሳው 76 ላይ ነው በግር ቅዱስ ጊዮርጊስ ቀድሞም ቢሆን የነበረ ነው ነገር ግን በ75 ዓመተ ምህረት የ50 ክለቦች የሚባሉ አንደኛና ሁለተኛ ዲቪዚዮን ለመለየት በተደረገው ውድድር ጊዮርጊስ ወርዶ ነበር ቡናም ወርዶ ነበር እና ሁለታችንም ከሁለተኛ ዲቪዚዮን የወጣንበት ዘመን ነው እዛ 76 ላይ ለቡድኑ በአጥቂ ቦታ ጫዋት ነበር ወደ አንደኛ ዲቪዚዮን እንዲወጣ የአንበሳውን ድርሻ ከወሰዱት ጓደኞቼ አንዱ ነኝ ጥሩ ነገር አድርጌያለሁ ከዛ 77 ሲመጣ 77 የበለጠ ጊዮርጊስ እየገዘፈ መጣ እነ ገብረመድህን መጡ ሙጌታ ከበደ መጡ እነ ህሩ የሚባሉ ሰለሞን መንገሻ ከዩኒቨርሲቲ ብዙዎቹ ተሰባሰቡና በተከታታይ 77 78 79 ዓመተ ምህረት አቀጣጣይ የኢትዮጵያ ሻምፒዮን ነበር በዛ ላይ የቡድኑ ተጫዋች ነበርኩ 79 አካባቢ ነው እንግዲህ ከተጎዳው ኦፕሬሽን ካረኩ በኋላ ውድድር ያቆምኩት ገና እየተጫወኩ ማለት ይችላል ኢንተረስት ሊሆን ይችላል የክፍል ኤዱኬሽናል ባክግራውንዴም ጥሩ ነበር ብዙ አልገፋሁበትም እንጂ ይሄም ደግሞ ኋላ ለአሰልጣኝነቱን ተጠቅሞኛል እና በተለይ እኔ አሁን ደሴ አንደኛ ደረጃ አሰልጣኝነት ኮርስ ደሴ 3 እየተጫወኩ ነው የወሰድኩት ከዛ በኋላ እንደምታየው ጊዮርጊስም ስጫወት ስፖርት ኮሚሽን ላይ ያለው ኦል ራውንድ ነኝ ብዬሃለሁ አንድ ቦልም መረኳስ ምንም እስከ ክፍለ ሀገር ምርጥ ማሰልጠን ጀምሪያ እነዛ ነገሮች ሁሉ በውስጤ ያደጉ የመጡ ናቸው ከዛ በኋላ ግን አንደኛ ደረጃ እየተጫወኩ ነው የወሰድኩት ብዬሃለሁ ከዛ አዲስ አበባ ከመጣ በኋላ እየተጫወኩ የወሰድኳቸው ኮርሶች አሉ ለምሳሌ ሁለተኛ ደረጃ አሰልጣኝነት ኮርስ በርካታ ትላልቅ አሰልጣኞች ባሉበት ሚስተር ክላውስ የሚባል የኢትዮጵያ ብሔራዊ ቡድን አሰልጣኝ ነበር እሱ የሰጠውን ኮርስ እኔ እዛ ጊዜ አንደኛ ነው የወጣው ከዛ በኋላ ያሰለጠንኩ እንዳውም ሌላ ኮርስም ነበር አንድ ጀርመናዊ ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር ኮርስ የሰጠው ነበር አድቫንስድ ኮችንግ ኮርስ የሚባለው በዛም ኮርስ ላይ አንደኛ ወጥቻለሁ ሁለት ያሰለጠንኩ በትምህርት ማሳደግ ያለው በተግባርም ብዙ ነገር ይጃለሁ እና እንዲህ እያልኩ ነው የመጣሁት ያሰለጠንኩ ኮርሶችንም አግኝቻለሁ በኮርሶችም ላይ ትልቁ ውጤት ማስመዝገብ ችያለሁ ቅዱስ ጊዮርጊስን ታዳጊና ወጣት ቡድንን ተረክቤ ማሰልጠን የጀመርኩት ከ1983 ጀምሮ እስከ 93 ዓመተ ምህረት 10 ዓመት ሰርቻለሁ በዚህ በ10 ዓመት ውስጥ በውጤት ደረጃ 10 ዓመት ወጣት ቡድን ሳሰለጥን 5 ጊዜ ሻምፒዮን ሆኛለሁ አዲስ አበባ ሻምፒዮና በርካታ ወጣቶችን እንዲያድጉ መንገድ ጠርጌያለሁ በሰራው ስራ ደግሞ ቦርዱ አሰልጣኝ ነፍሱን ይመረውና አሰልጣኝ አስራት ኃይሌ 93 የመጨረሻ 5 ጨዋታ ላይ ከቡድኑ ሲለይ የሱን ቦታ የተካውት የዛ ጊዜ ነው በ93 የኔ ነበር የታስክ ምንድነው 93 ኦሬዲ መብራት ያለ ዋንጫ በልቷል 5 ጨዋታ እንደዚህ ሲቀረው 4 ጨዋታ አረጋግጧል እኛና ቡናንን ሁለተኛ ሆኖ ለማለፍ መታገል የነበረብን የዛ ጊዜ እንደምታየው አንደኛና ሁለተኛ የወጡ ቡድኖች
ለኢንተርናሽናል ውድድር ይካፈላሉ እና በተሰጠኝ አጋጣሚ ተጠቅሜበታለሁ። ጊዮርጊስ ሁለተኛ መውጣት ችሏል። ኢንተርናሽናል ውድድር ገብተናል። ከዛ በኋላ ግን 94 እና 95 ዓመተ ምህረት የፕሪሚየር ሊጉ ሻምፒዮን መሆን ችያለሁ። ጊዮርጊስ ጋር ሱፐር ካፕ ማግኘት ችያለሁ። እኔም ኮከብ አሰልጣኝ ተመርጫለሁ። ከዛ በኋላ ኢንተርናሽናል ውድድር ሁሉ ለማድረግ እድል አግኝተናል። ነገር ግን ኋላ ላይ ምን የቦርዱ እቅድ የነበረው ጊዮርጊስ በአገር ውስጥ ውድድር ላይ በኔም ጊዜ ሆነ በሌላው ዘመን በተደጋጋሚ ሻምፒዮን ሆኗል። ኢንተርናሽናል ውድድር ላይ እንዴት ከፍ እንበል በሚለው የውጭ አሰልጣኝ እንዲመጣ የታቀደ ነገር ስለነበረ ያ አሰልጣኝ መጣ። ሚስተር ሃንስ የሚባለው የሱ ምክትሉኝ እንድሰራ ቦርዱ ያንን አንድ ላይ አቀናጀን እና ግን 96 ዓመተ ምህረት እሱ እንደመጣ የሚጠበቀውን ያህል ውጤት አላመጣንም እና እኔ ላጭር ጊዜ እሱም ሲነሳ እኔም ከቦታ የተነስቼ ላጭር ጊዜ ቅዱስ ጊዮርጊስ ተስፋ ቡድንን እንዳቀናጅ ከሌሎች ጓደኞቼ ጋር ተባብረን የሰራ ነው ትልቅ ስራ አለ። ስራውን ያው ክለቡ በደንብ ያውቀዋል። 97 እና አዳማ ላጭር ጊዜ ከሰራው በኋላ ቀደም ሲል በኔ የሰለጠኑ ለምሳሌ በናሽናል ቲም ላይ አንዋር ሲራጅ ትንሹ፣ ዮርዳኖስ አባይ፣ ባዩ ሙሉ የሚባሉ የመን ነበሩ የሚጫወቱት። በእነሱ ምንድነው አቅራቢነት ሪኮሜንዴሽን የናስር ክለብ የአልሳከር ክለብ ጥሪ ደረሰኝ ወደ የመን እንግዲህ 98 ዓመተ ምህረት ጀምሮ ለመሄድ ችያለሁ። እንዳውም እኔ ከሀገር ውስጥ የበለጠ የመን ላይ ተሳክቶልኛል ብዬ አስባለሁ። ምክንያቱም አልሳከር በተጫዋቾቹ ጥረት እዛ ሲሄድ ብዙ ፈተና ነበረባቸው ቦርዱን ለማሳመን። እንዴት ከአፍሪካ ያውም ከኢትዮጵያ በእግር ኳስ ሌቭሏ ብዙ ያልታወቀች እንዴት መተው እዚያ ያሰለጥናል? ምክንያቱም የየመን ክለብ አሰልጣኞች አብዛኞቹ ከጆርዳን፣ ከግብጽ፣ ከኢራን፣ ከኢራቅ እንዲህ የመጡ ናቸው አብዛኞቹ። ቢሆንም በተጫዋቾቹ ግብት ሄድኩም እኔም እግዚአብሔርም ተጨምሮበት አላሳፈርኳቸውም። ክለቡ በወቅቱ ከተቋቋመ ገና 35 ዓመቱ ነበር የዛ ጊዜ። ትልቁ ውጤታቸው ሁለተኛ ነው እና በሄርኩኝ በ1998 ዓመተ ምህረት በሄርኩ በመጀመሪያው ዓመት የሀገሪቱ ሊግ ሻምፒዮን መሆን ችለናል። እኔም ኮከብ አሰልጣኝ ተመረጥኩ። በወቅቱ ለሆል የመን የነበረው ስሜ ላይ ነው የደረሰው። የመን ትልቁ ነገር ምንድነው? ለሆል ሬዲዮና ጋዜጦች 75% አይደለም ኦልሞስት በሚጠጋ መልኩ 90% የአገር ውስጥ ውድድርን ነው ሁልጊዜ የሚዘግቡት። አልፎ አልፎ ነው የውጭ እንትን የሚያደርጉት እና አሁን ለምሳሌ እዚህ ከተማ ላይ ውድድር ካለ ሬዲዮ ላይቭ ነው፣ አንዳንድ ቦታ ደግሞ ቴሌቪዥን ላይቭ ነው የክለብ ውድድር እና ለሆል የመን ያንን ሻምፒዮና ሳከርን በማድረጌ ያገኘው ስም ትልቅ ነው። እስከ 6 ዓመት 7 ዓመት መቆየት ያለው የተለያየ ክለብ ሰርቻለሁ። የተለያየ ትልቅ ጥሩ ውጤቶችን አግኝቻለሁ። ክብርም አግኝቼበታለሁ። ወደዚህ እንዳውም የተመለስኩት በጦርነቱ ምክንያት ነው። በወቅቱ ኢንስትራክተር አብርሃም መብራቱም ደግሞ አንድ ክለብ ውስጥ እዛ ይሰራ ነበር እና ጦርነቱ እየገፋ ሲመጣ በቃ ተዳውለን መውጣት እንዳለብን ቆረጥን። ወደ አገራችን አዲስ አበባ መጣን። እኛ በመጣን በሳምንቱ ነው የአውሮፕላን ፍላይት ሁሉ የቆመው። እንግዲህ የመን ታሪክ የቆመው እዛ ላይ ነው። ከዛ በኋላ እንደመጣሁ የኢትዮጵያ እግር ኳስ ፌዴሬሽን ያወጣው ማስታወቂያ ነበር ለብሔራዊ ቡድን ምክትልነት ማለት ነው። አሰልጣኝ ሰውነት ቢሻው ነበር የያዘው። ያ ከ31 ዓመት በኋላ ያለፈው በ29ኛ አፍሪካ ዋንጫ የተካፈለው ብሔራዊ ቡድን ላይ በምክትል አሰልጣኝነት አቅም የፈቀደው ሁሉ ሰርቻለሁ። አሰልጣኝ ሰውነት ቢሻው የመጣልን አጋጣሚ መጠቀም እንዳለብን ደጋግሞ ነበረ ኦሪየንትድ የሚያደርገው። ምክንያቱም ድሮ ስንካፈል ታይ እንደሆነ እዚህ ምስራቅ አፍሪካ ኡጋንዳ ጋር ይደርሰንና ቀጣይ ጨዋታችን ወደ ግብጽ ይሄዳል። እዛ እንወርቃለን። እዚህ ጋር ምናልባት ሩዋንዳ ጋር ተጫውተው ከሆነ ቀጥለው ሞሮኮ ትሄዳለህ፣ ትወርዳለህ። በዛ ወቅት የነበረው የፕሮግራም አወጣጥም ራሱ አመች ነበር። ምክንያቱም እንደ ያየው ሱዳን ጋር ኋላም ለቦትስዋና ጋር አካባቢ ሴንትራል አፍሪካ ጋር እንደዚህ ከኛ ልንመጣጠነው የምንችል ጥሩ ቡድኖች ቻሌንጅ አድርገን እድሉን ተጠቅመንበታል
በወቅቱ የነበረው ኳሊቲ የተጫዋቾቹም ራሱ ያላቸው ቴክኒካል ኳሊቲ ያላቸው የመጫወት ብቃት በተጫዋች የመካከል ያለው ኢንቲግሬሽን በአሰልጣኝና በተጫዋች ወየሻ ይሳቅ ሽፈራው እንደዚህ ያለው ኮሌክሽን የነበረን ዩኒቲ ትልቅ ነበር። ምክንያቱም ውጤቱ እየመጣ ሲሄድ የሚያድግ ነገር አለ እና ያንን አጋጣሚ በደንብ ተጠቅመንበታል። ሆል ኢትዮጵያን ያንን ሞባላይዝ ማድረግ ችለናል፣ ማንቀሳቀስ ችለናል። ህዝቡም ድጋፋችን ከኋላችን ነበርና ያንን ከ31 አመት በኋላ እዛ አፍሪካ ዋንጫ መድረክ ላይ መምጣት ብቻ አይደለም፣ እዛም ከሄድን በኋላ የነበረው ነገር ጥሩ ነው። ሳውዝ አፍሪካ የነበሩት ወገኖቻችን በተለይ ጆሃንስበርግ ሲቀበሉን አንዳንዱ ከ1000 ኪሎ ሜትር እየነዳ ይመጣል፣ አንዳንዱ ከ800 ኪሎ ሜትር፣ አንዳንዱ 700 ኪሎ ሜትር እየነዳ እዛ ድረስ ኤርፖርት ድረስ ይመጣል። ያንን ስታየው ውስጥ የሚሰማው ስሜት በጣም አገር ፍቅር ምን እንደሚመስል ትረዳዋለህ። ሁሉም አረንጓዴና ቢጫን ለብሶ ኤርፖርት ላይ የሚደረገው ዝማሬ በእያንዳንዱ ተጫዋች ውስጥ የቀረው ነገር ቀላል አይደለም። እንደ ጅማሬያችንም ዛምቢያ ጋር ስንጀምር ጨዋታውን ራሱ ዛምቢያ የዛ ጊዜ 29ኛ አፍሪካ ዋንጫ ስንጫወት በ28ኛ አፍሪካ ዋንጫ የበላ ቡድን ነው። ያንን ቡድን ጋር ዘንዘዛ አቻ መውጣት የነበረው ነገሮች ጥሩ ናቸው። የኳስ ፍሰቱ እንቅስቃሴው ምኑ የኢትዮጵያን አንገት ቀና ያደረገ ነው። ያው በቀጣይ አንዳንድ ነገሮች አፔንድዳውን ቢኖረውም ጥሩ ጊዜ ነበር ለማለት ይችላል። የኛ ሀገር ችግሩ አንድ ነገርን ኮንቲኒቲውን ማስቀጠል እሱ ላይ የሁሉም አጠቃላይ የሚመከለ አጠቃላይ ድክመት አለ። ከዛ አኳያ ነው እንጂ ጥሩ የሚባለው ኢትዮጵያ ብሔራዊ ቡድን በዛ ላይ ጥሩ ፊገር አሳይቶ ነበር። የውጭ ጋዜጦች ሁሉ ይሰጡት የነበረው ኮሜንት ደስ ይላል። በእውነት አሁን ላይ ሁኜ ሳስበው ተጫዋች ማሳለፍ ያለው አውቀዋለሁ። የፕሬዠሩን አሁን ጊዮርጊስ ጋር ድባቡን አውቀዋለሁ፣ በማሰልጠን በመጫወት አሰልጣኝ ስትሆን ደግሞ ዲፈረንት እንቅልፍ የለም። ይሄን ህዝብ አደራ መቀበል፣ ይሄን ኃላፊነት እዚህ ጋር ደርሶ ይሄ ሁሉ ደጋፊ እንደዛ የተነቃቃው የተነሳሳው በተለይ ሱዳን ጋር 5-3 ነው እንደዛ ያለቀው ጨዋታው 2 ጎል ዲፈረንስ ነው እና ቤታችን መተን እንደሚቀለበስ እዛ የነበረን ሙቭሜንት ጥሩ ነው እንቅስቃሴያችንና እዚህ እንደምንቀለብሰው ሁላችንም እርግጠኛ ሆነን የመጣንበት ኮንዲሽን ስለሆነ ህዝቡ ጨዋታ ከመድረሱ ኦልሞስት 1 ሳምንት በፊት የነበረው በያቅጣጫ የነበረው ነገር እንቅልፍ የሚነሳ አይደለም። ስለዚህ ያንን ሪከቨር ለማድረግ ያንን ለመወጣት ወደ ስራችን ብቻ እንድናዘነብል ለማድረግ ሳይኮሎጂስቶችን ክላስ እየሰጣን እንዲያስተምሩ አድርገናል። የተለያዩ መንገዶች ተጠቅመናል። በተለይ ሰውነት እዚህ ላይ ሳላደንቅ ማላፈው ነገር ምንድነው ያው ልጆቹን በማነሳሳት በኩል ይሄን ያያዝነውን ታሪክ ላለመልቀቅ ማድረግ የሚገባን ኃላፊነት ለመወጣት ሌት ከቀን ይደክም ነበር። ሁላችንም የምንችለውን ሁሉ ለፍተናል፣ ደክመናል። ጊዜው እየተቃረበ ሲመጣ ግን ፕሬዠሩ ኃይለኛ ነው። ያንዳንዱ ሰው ሆቴል ድረስ እዛ ዋብሸበሌ ነበርን። እዛ ጋር እየመጡ የሚደረጉ ነገሮች ነበሩ። በተለይ በዋዜማው ላይ መጠነኛ እዛው ዋብሸበሌ ላይ የሙዚቃ ድግስ ነበር። በርቱ የሚለው ግሩፕ ያንን አዘጋጅቶ እዛ ላይ የሰውን ስሜት ስታየው የሚያለቅሳል። እንግዲህ ኢትዮጵያ ከአፍሪካ መድረክ ከራቀች 31 አመቷ ነው። ያንን ነገ ይገኛል የሚለው ተስፋ አለ እና በሚገርም ሁኔታ ሆቴል እያለን ድምፁ ይሰማን ነበር። ስቴዲየም አካባቢ ከሌሊቱ 11 ሰዓት ሰው ተሰልፎ ጩኸቱ፣ መዝሙሩ፣ ምኑ እነዛ ነገር ስታየው ያቺ ሰዓት እስከምትደርስ ድረስ 1 አመት ትመስል ነበር እና ወደ ሜዳም ስንሄድ አውቶቡስ ውስጥ ያንዳንዱ ልጅ ግለቱ የነበረው ነገር አሁን ላይ ሆነ ስታየው በእውነት ልብ ይነካል እና ገና ከጨዋታ በፊት ያ ነገር በአንድ በኩል የምታስበው አለ ባይሳካስ ደሪቨርሱ ስታየው አስደነግጣል። ከስቴዲየም ውጭ አብዮት አደባባይ እዛ ጊዜ መስቀል አደባባይ ነው አብዮት አደባባይ እዛ ጊዜ የነበረው በስክሪን ላይ ሰው የሚከታተል ጨዋታ አለ ለሆል ኢትዮጵያ ማለት ይቻላል እና ያ ነገር ሁሉ ተደርጎ ውጤቱን እንደዛ አግኝተነው የመጨረሻው ደቂቃ እንደውም በረኛው ጀማል ወጥቶ አዲስ የገባበት ኮንዲሽን አለ። ያቺ ሞሜንት እንኳን ያቺ የቀረችው 5 ደቂቃ የምትሆነው ነገር እሷ ራሷ ትልቅ ናት እና ያን ከዛ በኋላ የሆነው ነገር ሌሊቱን ሙሉ ያው እንዲህ ብለን ዘረዝረው አይደለም እና
እንደ ታሪክ ሁሉ የሚታወስ ነው። በጣም ደስ ነበር። እግር ኳስ የወጣቶች ስፖርት ነው። ራሱን የቻለ የእድሜ ጊዜም አለው። እንደገና እንደ ኢትዮጵያ አምነን ወጥ የሆነ ነገር ያደረግነው የለም። ለምሳሌ እኔ ብሔራዊ ቡድን ሲይዝ በራሴ ፊሎሶፊ የሚሄድበት መንገድ አለ። እኔ ሳይሳካልኝ ምናልባት ብሔራዊ ቡድን ላይ 6 ወር ልቆይ ይችላል። እኔ ወጥቼ ገብረመድህን ሲገባ ገብረመድህን በራሱ ደግሞ ከተጫዋቾች አመራረጥ ጀምሮ እንደዚህ ኮንስታንት የሆነ ሰስተኔብል የሆነ እንቅስቃሴ የለም። ምናልባት በአንድ አመት በሁለት አመት ውስጥ 3 አሰልጣኝ ቢመረጥ 3ቱም አሰልጣኞች የሚመርጧቸው ተጫዋቾች የተለያዩ ናቸው። 3ቱም አሰልጣኞች ያላቸው ፊሎሶፊ የተለያየ ነው። የጨዋታ መንገድ የተለያየ ነው። ይሄም ብቻ ሳይሆን በክለብ ደረጃም ስታየው ዘንድሮ የነበረው ክለብ በሚቀጥለው አመት ምናልባት ግማሹ ተቀንሶ ታገኘዋል። በዛኛው ስቴት ልክ እንደዛ ነው እና ወጥ የሆነ ቡድን የለም። ወጥ የሆነ ተመጋጋቢነት የለም። ወጥ የሆነ ያሰለጣጠን ኮንሴፕቱ ሁላችን ጋር የለም። ወደ አንድ የሚያመጣን ነገር የለም። ስለዚህ ያንን ኮንሴፕቱን ስታስበው ከታች ነው መጀመሪያ ያለበት። ከታች ስልህ ለምሳሌ እኔ ሆነ አዳማ ካያሶኝ አዳማ ጠንካራ ወጣት ቡድን ሊኖረው ይገባል። U20 17 ተመጋጋቢ የሆነ ከብተዋል። አሁን ዘንድሮ ለምሳሌ እኔ 6 ልጆች መጥተዋል። 5 ልጆችን ለማሳደግ ችለናል። ተስፋ ያላቸው ልጆች አሉ። ይሄ ነገር እንደዚሁ የማይደርቅ ለአሰልጣኙ የሚሰጠው ትኩረት፣ ለክለቡ የሚደረገው ትኩረት ኢኩቫለንት ወደ ሲኒየር ቲም መሆን አለበት። ክለብ ጠነከረ ገዘፈ ማለት ብሔራዊ ቡድኑ ገዘፈ ማለት ነው እና ብሔራዊ ቡድን ላይ አቅምና ችሎታው የፈቀደ 10 አመት ሊጫወት የሚችል አቋም የያዘ ተጫዋች ሊፈጠር ይችላል። 5 አመት ሊጫወት ይችላል። አሁን ግን የምታየው አብዛኛው ጊዜ ተመሳሳይ ነገር፣ ተመሳሳይ ብቻ ሳይሆን ወጣ ገባ ቢኖረውም ኮንቲኒቲ የለውም። ስለዚህ እንደ ሀገር ሁሉንም ይዳስሳል። ለምሳሌ አንዳንዱ ተነስቶ የጨዋታ ፍልስፍናችን ሊሆን ይችላል ጥሩ ልክ አይደለም፣ በዚህ ምክንያት ነው የምንሸነፈው ይላል። ሌላው ተነስቶ የአሰልጣኞች በየጊዜው መለዋወጥ ሊል ይችላል። ግን ይሄ ሁሉ ስርዓት የሚኖረው ከታች ጀምሮ ነው። ናሽናል ቲሙ ላይ አሰልጣኝ ለውጥ ሁሉ ጊዜ ነው ያለው። በክለብም ላይ አንድ አሰልጣኝ 5 ጨዋታ ተጫውቶ ካልተሳካለት እሱም ይሰናበታል። የሚመጣው አሰልጣኝም በግማሽ አመት ይሰናበታል። አንድ አመት ተረጋግቶ ለመስራት በራሱ ከባድ ነው። በእንደዚህ አይነት ኮንዲሽን ውስጥ እኔ አሁን አዳማን ሲይዝ የማስበው ከአዳማ የተሻለ ከፍታ እንዲመጣ እንጂ እዚህ ያለውን የአዳማን ወጣት ለማየት ጊዜም አይኖረኝም። እዚህ ያሉት አሰልጣኞች ጋር ለመነጋገርም እድል የለኝም። የራሴን ላይፍ ነው የምከታተለው። የራሴን ዘይቤ ነው የማደርገው። ይሄም የራሱን ዘይቤ ነው ኮቹ የሚያደርገው። ሲመጡ የተለያየ ነገር ነው እና እግር ኳስ እንትን ይፈልጋል አይደለም፣ እድገት ይፈልጋል። እድገቱ ራሱ ከመጀመሪያው ከባለሙያተኛው ተረጋግቶ የመስራት አቅም ሊኖረው ይገባል። ተጫዋቾች ውል የሚያደርጉት አሁን 2 አመት የተባለው 1 አመት ውልም እኮ የሚሄድ ልጅ አለ፣ በ2 አመት የሚሄድ አለ እና ተጫዋቾች አንድ ክለብ ላይ ቢቆዩ 3 አመት 4 አመት ቢቆዩ እድገቱን በዛው ልክ ይመጣል። ክለቡም የተሻለ ናሽናል ቲም ከማብቃት አልፎ ኢንተርናሽናል የመወዳደር አቅሙንም እያሳደገ ይመጣልና ችግሮቹ ሰፊዎች ናቸው። ግን እንደ ባለሙያ ሁሉም ያንን ተነጋግሮ ተመካክሮ ምን ብሎ ወደ መሬት ብዙ ጊዜ ጥናቶች ይደረጋሉ። እኔ እንኳን አሁን በቅርቡ ማቀው በዚህ ክረምት መሰለኝ ኢትዮጵያ ምን አይነት የጨዋታ ፍልስፍና ያስፈልጋታል በሚል የጋራ ውይይት ነበረ። ሁሉም የራሱን ሐሳብ ሰጥቷል። ግን እንዴት ነው መሬት የሚወርደው? እንዴት ነው የሚሰራው? እንዴት ነው ሁሉም ማምኖበት እዛ ጋር ደረጃ ላይ ስራ እየተጀመረ የሚሄደው? ለስቴክ አሁን ባርሴሎና አካዳሚ ላይ ላሚን ያማል አሁን እዛ ጋር የመጡበት መንገድ አለ። ብዙ ወጣቶች የመጡበት መንገድ አለ። እዛ ጋር ያለው ግን ሜቶዶሎጂ አንድ ነው የትምህርቱ። እዚህ ጋር ያለው ግን ዘ ሴም ቲንግ ነው። የነሱ ቅብብሎች እዚህ ጋር ሲመጡ የሚከብዳቸው ነገር የለም። ሪያል ማድሪድ ጋር ብትሄድ፣ ማንቸስተር ብትሄድ፣ አርሰናል ብትሄድ ስኩል ኦፍ ፉትቦላቸው አብሮ የተቀናጀ የተናበበ ነው። እኛ ጋር ፕሮጀክት ይባላል። አሁንም ፕሮጀክት በቅድና በፕላን ሳይሆን ለመኖር ያህል የሚሰራ ነው። የፕሮጀክት ቢኖረኝ ወጣቶች ምናልባት በኔ ስር
100 ሊይዝ ይችላል። ከመቶዎቹ ማገኘው ክፍያ አለኝ እኔ ራሴን ለማኖር ነው እንጂ እነዛን ወጣቶችን ማስተምርበት መንገድ አይፈተሽም። ለምሳሌ ልጆቹ ክላስ ትምህርት ሊያገኙ ይገባቸዋል እንደድሚያቸው። የተለያየ ሜቶዶሎጂ ልትጠቀም ትችላለህ። የገነባቸው ልሄድ ትችላል። ግን ዝም ብለህ ኳስ ሜዳ 5-6 ኳስ ለቀህ እንደፈለጉ ተጫውተው ይበተናሉ። ከዛ የሚያገኙት ነገር ምንድነው? ይሄ ራሱ ፕሮጀክት ሳይንሳዊ በሆነ መንገድ ወጣቶች ምክንያቱም እድሜያቸው 14 15 እስከሚደርስ ድረስ በደንብ ካልተቀረጹ እንደጎበጡ ነው የሚመጡት እና እየከበደ ይሄዳል እና እንደ ሀገር ሁሉም ነገር ካልተገናኘ አስቸጋሪ ነው። ይሄን ስል ግን ኢትዮጵያን ተጫዋቾች ኳሊቲ የላቸውም እያልኩ አይደለም። አላቸው ኳሊቲ፣ ግን ኳሊቲው የሚያድግ መሆን አለበት። በስልጠና የሚያድግ መብሰል አለበት። ሃይ ፐርፎርማንስ የሚያደርሳቸው ኢንተርናሽናል ተወዳዳሪ ሊያደርጋቸው የሚችል አቅም መፈጠር አለበት። ፋሲልን ከመጀመሪያ በፊት አመጣጤ መከላከያ ላይ ነበርኩኝ። መከላከያ ጋር የመጣሁት አሁን መቻል የሚባለው መከላከያ ሰበታ ነበርኩ። ሰበታ ግማሽ ዓመት ሰርቼ ሰበታን ወደ አንደኛ ዲቪዚዮን ለማምጣት በነበረው ትንቅንቅ ጥሩ ሂጃለሁ። አንደኛ ዙርን ሁለተኛ ሆኜ ነው የጨረስኩት። ከዛ ነው መከላከያ ወሰዱኝ። በወቅቱ መከላከያ ደግሞ ወራጅ ቀጠና ውስጥ አካባቢ ነው ያለው። የነበረው ታስክ ትልቁ የክለቡ ጄኔራሎች አመራሮች ይሄንን እንድወጣ ነበርና በዛ ወቅት ተሳክቶልኛል። ይሄ ብቻ ሳይሆን ጥሎ ማለፍ ማግኘት ይችላል። በቀጣዩ እንዳውም መከላከያ ጋር 2010 ነበር 11 ላይ ሱፐር ካፕ ሁሉ ማግኘት ይችላል ቲሙ ጋራ። በወቅቱ በነበረን ሁኔታ እንዳውም ለሻምፒዮና ከሚወዳደሩት ቡድኖች አንዱ ይሆናል ነበር የተባለው። የተፈጠሩ ነገሮች ነበሩ። ከክለቡ ጋር ተማምነን ተለያየን። ከዛ በኋላ 2012 ፋሲል ነው። ፋሲል ክለብ አሁን ድረስ ለኔ ትልቁ ታሪኬ ነው። በሚገርም ሁኔታ ነው ጊዮርጊስ ቤትም ብዙ ሰርቻለሁ፣ ብዙ ውጤት አግኝቻለሁ። ፋሲል ክለብ ደግሞ ያገኘሁትና ያስመዘገብኩት ውጤት የበለጠ የኔን ኳሊቲ የበለጠ አውጥቶልኛል ብዬ እጠብቃለሁ። 2012 ፋሲል ሲሄድ አሰልጣኝ ውበቱ የያዛቸው ልጆች ነው ይዤ ተንቀሳቀስኩት እና ሲጀምር 2011 ላይ ጥሎ ማለፍ በልተው ነበር በውበቱ ጊዜ። 2012 ሲጀመር አሸናፊዎች አሸናፊ እንትና ጋር ነበር ጅማ ጋር የደረሰ መሰለኝ ገብረመድህን ያዘው ቡድን ያን ሱፐር ካፕ አሸንፈን ነው እኔ ጎንደር ከህዝቡ ጋር ከደጋፊው ጋር ተዋወቁት። 2012 በዛ መልክ በጥሩ ሁኔታ ጅማሮ ነበርና ይሄርኩ 17 ጨዋታ እንደተጫወትን ነው በኮቪድ ምክንያት ውድድሩ የተቋረጠው። ያንን 17 ጨዋታ ላይ ግን አንደኛ ሆነን የጨረስነው። ዜን 2013 ላይ ስንመጣ ማድረግ ያለብኝ ቡድን አፍርሰ ቡድን አትገነባም። በነበሩት ልጆች ላይ ልጆች ጨምረናል። ጥሩ ኳሊቲ ሰብስበናል። በየቦታው የሚያስፈልጉትን አድርገናል። 2013 ያው ለመጀመሪያ ጊዜ ሁላችንም በእኛ ዘመን የነበርነው እድለኞች ነን። ለመጀመሪያ ጊዜ ዲኤስቲቪ ሀገራችን ገባ። በዛ ላይ ስርጭቱ በዓለም ደረጃ ነበር። 2013ን 4 ጨዋታ ሲቀረን ሻምፒዮና መሆን ችለናል። በፋሲል ታሪክ ይሄ ትልቁ ውጤት ነው። እኔም ፕሪሚየር ሊግ ዋንጫዎችን ጊዮርጊስ ጋር 2 ጊዜ አግኝቻለሁ ብያለሁ። የመንም በሊጉ አግኝቻለሁ። ፋሲል ላይ ደግሞ የበለጠ ማግኘቴ ለዛ ህብረተሰብ ስፖርት ወዳለ ሆነው የፋሲል ደጋፊ ትልቁ ከፍታ ነበርና ጥሩ ጊዜ አሳልፌያለሁ ብዬ አስባለሁ። በቀጣዩ ዘመንም ቡድኑ ጋር ነበር። ያው የግር አሰልጣኝ ህይወት ላይፍ ይለያል። ክሬዲት እንትን አይታይልን እና ይሄ የሚጠበቅ ነገር ነው። ግን ፋሲል ቤት አወጣጤ አሁንም ድረስ እጅግ አዝናለሁ። ካለፈም በኋላ ደግሞ አሁን ደጋፊው የሚረዳው ብዙ ነገር አለ። እግር ኳስን እንደ ደጋፊ ስትደግፍ የሁላችን ሞዴሉ ትልቁ ቅርጹ ክለቡ ነው። ስዩምን ወዶ ክለቡን አይጠላም። ይሄኛው ወዶ ይሄኛው አይጠላም። ድጋፍ ማዕከሉ ክለብ ነው። በዛ ውስጥ ጥፋትም ድክመትም ካለበት ፖዚቲቭሊ ነው መደረግ ያለበት። አንዳንድ ጊዜ ደጋፊ ለደጋፊ
ግለሰቦችን በመውደድ የሚደረገው ቡጨቃ የሚጠቅም ነገር የለም። ኤኒዌይ ግን ፋሲልን ትልቅ ካደረጉት አሰልጣኞች አንዱ ነኝና አሁን ድረስ ክብርና ኩራት ይሰማኛል። እኔ አሁን ሲጀምር ሞዴሌ ብዬ የማስበው እዛ ጊዜ አላማጣ የነበረው ስፖርት አስተማሪ ነው። እግር ኳስ ጎበዝ ነው፣ መረብ ኳስ ጎበዝ ነው፣ ጂምናስቲክ ጎበዝ ነው። እሱን እያደኩ ነው የተከተልኩት። ግን ያ መስራት ብቻ ሳይሆን አንደኛ ወጣት አሰልጣኞች ኤዱኬሽኑ ላይም ጎበዝ መሆን አለባቸው። ዛሬ ራስን በራስ በአሁኑ ቴክኖሎጂ የታደሉ ናቸው። ራስን በራስ የምታስተምርበትም ጊዜ ነው። የኛ ጊዜ ኮርስ ጠብቀን ነው የምትማረው። ያንን ማድረግ ማስተማር፣ አንዳንድ ጊዜ ማሰልጠን ብቻውን ለምሳሌ ሚሼል ፕላቲኒ ትልቅ ተጫዋች ነው። ፔሌ ትልቅ ነው። ማራዶና ትልቅ ተጫዋቾች ናቸው። በኮቺንጉ ላይ ያን ያህል እኮ አይደለም። እና ኮቺንግም ራሱ የሆነ መንገድ አለው። መስራት፣ መታገስ፣ መማር ያስፈልጋል። እኔ አሁን ሲ ላይሰንስ ኮርስ ወስጃለሁ፣ ቢ ላይሰንስ ወስጃለሁ፣ ኤ ላይሰንስ ኮርስ ወስጃለሁ። በእነዚህ ኮርሶች ሁሉ አንደኛ ደረጃ ላይ ከተቀመጡት ተማሪዎች አንዱ ነኝ። አሁን በቅርቡ ከአንድ ወር በፊትም የኢንስትራክተር ኮርስ ወስደናል። አብሬ ተመራቂ ነኝ። አሁን ኢንስትራክተር ደረጃ ደርሻለሁ። በቀጣይ እኔም ወጣቶችን የማፈራበት ብዙ አጋጣሚ አለ። ስልጠና የራሱን የሆነ ፕሪንሲፕል አለው። በደመ ነፍስ የምታሰለጥነው አይደለም። እየተማርክ ነው ያን ማድረግ የሚቻለውና ከጣሩ የማይደረስበት ቦታ የለምና መበርታት ያስፈልጋል ብዬ ነው የማስበው። የሚገርምህ አሳዛኝ ነገር ነው የገጠመኝ ብዬ ማሰብ ስጀምር በክለቤ በጊዮርጊስ ስጀምርልህ ኢማጂን ጊዮርጊስ ቤት 10 አመት ሰርቻለሁ። በወጣት ቡድኑ 5 ጊዜ አዲስ አበባ ዋንጫ አግኝተናል። በርካታ ልጆች ለዋና ቡድን አብቅቻለሁ። በርካታ ልጆች ለብሔራዊ ቡድን ደርሰዋል። 93 94 95 ድረስ ክለቡን የነበረበትን ከፍታ እንዲወርድ አላደረኩም። እዛ ላይ ነው ያረኳቸው። ሚስተር ሃንስ መጥቶ ስንሰራ ከልቤ በቅንነት ነው ያገለገልኩት በምክትል አሰልጣኝነት። ግን አንዳንድ የሚያሳዝኑ ደጋፊዎች ቡድኑ ሲያሸንፍ ብራቮ ሚስተር ሃንስ ይላል፣ ቡድኑ ሲሸነፍ ስዩም እየሰረሰረው ነው ይላል። በእኔ ጊዜ የነበሩ ተጫዋቾች እነማን ናቸው? እነ ሙሉዓለም ረጋሳ፣ እናንተ ነፈለቀ፣ እንደነዚህ አይነት ጃንት ነጌቱ ተሾመ የክለቡን ፍቅርና አርማ የሚያውቁ እነሱን ተው የምትላቸው። የዛ ጊዜ እኛ ኢንሴንቲቭ የምናገኘው አንድ ጨዋታ ስታሸንፍ 250 ብር ነው። 249 እንኳን እንዲሆን አይፈቅዱም። ኢንፋክት ለገንዘቡ ብቻ ሳይሆን የዘመናት የጊዮርጊስን ታሪክ ያውቁታል። ለኔ ብለው የሚያበላሹት ነገር የለም። ከሁሉ ድረስ ግን የማከብረው የራሱ ሚስተር ሃንስን ሁሌ እነግረዋለሁ። ይሄንን አዝናለሁ። ያለቀስኩበት ጊዜ አለ። ሜዳ ድረስ መጥተው ቡድኑ ሲሸነፍ እኔን ይሰድባሉ። እሱን ትተው ምንድነው የሚሉት ሲለኝ እነግረዋለሁ። አንድ ጊዜ እንደውም ለጋዜጠኞች ኢንተርቪው ማድረግ አለብኝ ብሎ ስዩምን የሚስቴን ያህል ነው እማምነው፣ የምሰጠው ነገር ኢፌክቲቭሊ ይሰራልኛል፣ እያገዘኝ ነው እስከ ማለት ደረጃም ደርሷል። ግን ሰው አንዴ ከተጨፈነ ምንም ማድረግ አትችልም። ያ የነበረኝ በጊዮርጊስ ያቺ ከሱ ጋር ከሚስተር ሃንስ ጋር የሰራሁበትን ዘመን በእውነት በጣም ይቆጨኛል። እንደገና ደግሞ ትልቁ ነገር የመን አንዋር ትንሹ ባዩ ዮርዳኖስ ከዛ ቦርድ አባል ጋር ተሟክተው ተፋልመው እኔ እዛ ሄጄ ክለቡን ስረከብ የመጀመሪያ 3 ጨዋታ ላይ አስደንጋጭ ነበር። ሜዳችን ላይ አልሳከር ሜዳው ላይ ያሸንፋል እንጂ እንኳን መሸነፍ አቻ እንኳን የወጣበት ጊዜ ትንሽ ነው። እኔ ግን በተከታታይ 3 ጨዋታ ሜዳዬ ላይ አቻ ወጣው እና ከተማው ህዝቡ ተነቃነቀ። ድሮም ብለናል ኢትዮጵያ ለራሷ ያልሆነች አሰልጣኝ እንዴት ይሆናል? ከዛ ቀጥሎ 4ኛ ጨዋታዬ ሆዴዳ የሚባል እንደ ድሬዳዋ ሞቃት የሆነ እዛ ጋር ከተማ ያር ኋላ ነው የምሰማው። እዛ ሲሄድ እዛ ከተሸነፍኩኝ ኦሬዲ የስንብት ወረቀት ተዘጋጅቶልኝ ነበር። መጀመሪያም በተጫዋቾቹ ግፊት ነው እንጂ ከኢትዮጵያ አሰልጣኝ እንዲመጣ እምነትም አልነበራቸው ማለት ነው። 3 ጨዋታ ተጫወት፣ 4ኛውን ዛሄር
የተጋጠምነው አልፎዴዳ ራሱ ክለቡ በጣም ትልቅ ነው። ኢንስትራክተር አብርሃም ይዞት ነበር እና በሚገርም ሁኔታ 2-0 አሸንፈን ይሄ ታሪክ ተለወጠ። ልሰናበት የነበርኩበትን እንዳውም ሆዴዳ አሸንፈው ያውቁም አልሳከር ራሱ አሸንፈን ተመለስ። ከዛ በኋላ ማን ነው የሚያቆመን? እና የወጣን ሄርን ያቺ ሞሜንትም ለኔ ለየመን ቆይታዬ ተርኒንግ ፖይንት ነበር። ባለትዳር ነኝ። ባለቤቴ ወይዘሮ አስቴር ተስፋዬ ትባላለች። ልጄ አንድ ልጅ አለኝ። ናትናኤል ስዩም ነው። እሱ በአካውንቲንግ ዲግሪ ያለው አሁን አዋሽ ባንክ ቋሚ ሰራተኛ ነው። እንደውም ቋሚ ሰራተኛ ከሆነ 4 አመት ያህል አሳልፈዋል። ቤተሰቦቼ በጣም እንዲህ ተሳስረን ያደግንን በጣም አንድ ወንድምና ወደ 5 ሴት እህቶች አሉኝ። ወንድሜ እንዳውም ለረጅም ዘመናት የህብረት ባንክ ዋና ሲኦ ነው። አሁን በውጭ ድርጅት ይሰራል። በወቅቱ እሱም ደሴ ወሎ ምርጥ ሊደርስ ሲል ነው ዩኒቨርሲቲ አልፎ እንትን ያቆመው። እናታችን በተለይ እኔ አሁን አባቴ ሞተው ገና 3ኛ ክፍል እያለሁ እንግዲህ ከዛ ጊዜ እድሜ ጀምሮ እኔ 3ኛ ክፍል እያለ አባቴ ከሞተ የኔ ወንድም ይሄ መላኩ የሚልህ ጭራሽ አባቴንም አያውቀው ገና ልጅ ነው። ሌላ እህት አለችኝ ውጭ አለች፣ እሷም አታውቁትም። ግን እናታችን ጀግና ነበረች እና ለስፖርቱ ያላት ፍቅር ምክንያቱም እኔን ታውቃለች። ቤተሰብ የሚወራውን ደሴ እያለን ህዝቡ የሚያወራውን ስለኔ የሚናገረውን ስለምታውቅ ከፍ እንድል ብዙ ድጋፍ አድርጋልኛለች። ከሞተች አሁን ነፍሷን ይማረው 5 አመት ቢሆን ነው እና ሁላችንም አንድ አድርጋ ስላሳደገችን የቤተሰብ ትስስርና ፍቅራችን በጣም ሶሻል ላይፋችን አጠቃላይ በጣም ጥሩ ነው። በተለይ እኔ ምኞቴ በህይወቴ እያለሁ ኢትዮጵያም የራሷን ብሔራዊ ቡድን ትልቅ ፈጥራ እዚህ ሀገራችን አፍሪካ ዋንጫ ተዘጋጅቶ ህዝቡ አንድ ሆኖ ያንን ክብር የምናገኝበትን ጊዜ እናፍቃለሁ። ለዚህም ደግሞ ውጣ ውረዳለሁ። ህዝቡ ያው አሁንም ድረስ ብሔራዊ ቡድን አለው ከተባለ ስሜቱ እንዳለ ነው። ባለሙያተኞች ግን ተጋግዘን ተፋቅረን መስራት መቻል አለብን። ክለቦች ደግሞ እንደ ክለብ ሲቀረጹ ያሉትም ቢሆኑ የራሳቸውን ራዕይ ሊያስቀምጡ ይገባል። ትክክለኛ በሁለት እግራቸው መቆም አለባቸው። ዛሬ ተገንብቶ ነገ የሚፈርስ ቡድን መሆን የለበትም። የክለብ ህይወት ነው ብሔራዊ ቡድን ያለው እና በክለብ አካባቢ ያለው ማኔጅመንት ደግሞ ህዝቡን የሚያሳትፍበት መንገድ ቢፈጠር፣ ክለቦች የራሳቸው የገቢ ምንጭ ቢኖራቸው፣ የራሳቸው ስፖርት ማዘውተሪያ ቢፈጥሩ፣ እንደዚህ አድርጎ ከኋላችን አብረን አሁን የአፍሪካ ፉትቦል ፌዴሬሽን ኢትዮጵያ፣ ሱዳንና ግብጽ ናቸው መስራቾች በታሪክ የምናውቀው። ዛሬ የት ናቸው ያሉት? እነ ግብጽ የት ናቸው? እነ ሞሮኮ፣ ሌሎች አፍሪካ ሀገሮች የደረሱበትን ያንን የመንፈስ ቅናት ሊኖርብን ይገባል። በጋራ መስራት ያስፈልጋል። ከሁሉም በላይ ግን ሀገራችንን ሰላም ያርግልናል። መጀመሪያ ምስጋና ኦልሞስን ቤተሰቦችን ነው የምጀምረው። ምክንያቱም ነፍሷን ይማራት እናቴንም ባለችበት ከደጋጎቹ ጎን ነፍሷን ያሳርፋት። ለኛ ቤተሰብ የከፈለችው መስዋዕትነት ትልቅ ነው፣ ብዙ ነገር ነው። እንደውም ከሁሉም የሚገርመኝ ነገር አገር ውስጥ ጊዮርጊስ እያለው ሌላም ክለብ እያለው ጭንቀቷ እኛ ጋር አብሮ ነው ጭንቀት የነበረው። እንደውም የመን ስሄድ ተገላገልኩኝ። አሁን ብዙም አልሰማም ያለችው ሁሉ አስታውሳለሁ። ወንድሜ መላኩ ከበደ ሁሌም ከጎኔ ነው ያለው። እህቶቼ ጥሮር ከበደ፣ ደስታ ከበደ፣ የሮም ከበደ፣ እነዚህ ሁሉ የእህቶቼ ልጆች በርካቶች ናቸው። በስፖርቱ አካባቢ ብዙ የደገፉ ሰዎች አሉ። ዝርዝር ያልጨርሰውም። ለሁሉም ባሉበት ሰላምና ጤና ይስጣቸው ነው የምለው እና አሁንም ደግሞ ወደ አዳማ ከነማ መጥቻለሁ። እስካሁን እስካለሁበት 2 ወር ድረስ የክለቡ ቦርድ አባላት በተለይ ክቡር ከንቲባው አቶ ኃይሉ፣ ክቡር ከንቲባው አቶ ንጋቱ፣ የሚመለከታቸው ስታፎች በሙሉ አጠቃላይ እያደረጉ ያሉት የሚያነሳሳ የሚያነቃቃ ነውና በዚህ አጋጣሚ ሁሉንም አመስገን ፈልጋለሁ። ይሄን ሐሳቤን እንድሰጥ ስላደረጋችሁ ለሃዲያ ስፖርትና ቴሌቪዥን በኩል ከልብ አመሰግናለሁ። ከአሰልጣኝ ስዩም ከበደ ጋር ያደረግነውን ቆይታ ተከታትለን ተመልሰናል። አሰልጣኝ ስዩም ከበደ ከእግር ኳስ ተጫዋችነቱ እስከ አሁን እስካለው እስከ አዳማ
አሰልጣኝነት ቆይተው ሰፊ ሀሳቦችን አንስቷል። መልካም ምኞቶችም አሉት። በኢትዮጵያ እግር ኳስ ላይ ሊያያቸው የሚፈልጋቸው በጎ ሀሳቦች አሉ። ቆንጆ ቆይታ እንደነበረ ተስፋ አደርጋለሁ። አዎ ከአሰልጣኝ ስዩም ከበደ ጋር ስለ ህይወቱ እንዲሁም ደግሞ ስለ እግር ኳስ ሀሳቢው ጥሩ ቆይታ እንዳደረግን ተስፋ አደርጋለሁ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንታዊ የስፖርት መሰናዷችን የዚህ ሳምንቱ ይሄንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘን።